ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች አካተን ወደ እናንተ እንመጣለን። በዛሬ የቅዳሜ የኢትዮ ቢዝነስ መረጃዎቻችንን በአጫጭር የኢትዮጵያ የ2018 ኢኮኖሚያዊ እድገት ትንበያ፣ የብሔራዊ ባንክ መግለጫና ከቤኒሻንጉል ጉሙዝ ክልል ለብሔራዊ ባንክ የቀረበ የወርቅ መጠን እንዳስሳለን። በዝርዝር የብራንድ አምባሳደርነት ስምምነትን በተመለከተ መረጃ ይኖረናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። አብራችሁን ቆዩ። ተመልካቾቻችን ቀዳሚ ወዳደረግነው መረጃችን እንለፍ። በ2018 በጀት ዓመት የኢትዮጵያ ኢኮኖሚ በ10.2 በመቶ እንደሚያድግ ይጠበቃል ተባለ። ይህ የተባለው የሚኒስትሮች ምክር ቤት የ100 ቀን እቅድ ግምገማ የዓለምን የኢኮኖሚ አዝማሚያ እንዲሁም የኢትዮጵያን ማክሮ ኢኮኖሚ የመጀመሪያ ሩብ ዓመት አፈጻጸም በገመገመበት ወቅት ነው። እየተካሄዱ በሚገኙ የለውጥ ስራዎች በመንግስት የተከናወኑ ባሉ የተለያዩ የልማት ስራዎችና አዲስ ኢንቨስትመንቶች ለእድገቱ አስቻይ ሁኔታዎች ናቸውም ተብሏል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች መጠናቀቅ ብሎም የማዳበሪያ ማምረቻና የተፈጥሮ ጋዝ ልማት ስራ ጅማሮች የኢኮኖሚ እድገቱን የበለጠ እንደሚያነቃቁ ይጠበቃል ነው የተባለው። በ2017 የበጀት ዓመት የኢትዮጵያ አጠቃላይ የኢኮኖሚ እድገት 9.2 በመቶ እድገት ማስመዝገቡን መንግስት መግለጹ ይታወሳል። የኢትዮጵያ መንግስት በዚህ ዓመት የ10.2 በመቶ እድገት ግምት ያስቀምጥ እንጂ የዓለም አቀፉ የገንዘብ ድርጅት በበኩሉ በ2025 የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ማለቱ የሚታወስ ነው። በተያያዘ ዜና ባለፉት 3 ወራት ውስጥ 323 ቢሊዮን ብር ገቢ መሰብሰቡን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገልጸዋል። ይህ አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ112 በመቶ ጭማሪ ያለውም ነው ተብሏል። እንዲሁም ባለፉት 3 ወራት ከወርቅ 1.2 ቢሊዮን ዶላር ገቢ መገኘቱንና ከቡና ወጪ ንግድ ደግሞ 763 ሚሊዮን ዶላር ተገኝቷል ነው ያሉት። የሐዋላ ፍሰት 2.3 ቢሊዮን ዶላር የደረሰም ሲሆን የውጭ ቀጥተኛ ኢንቨስትመንት ደግሞ 961 ሚሊዮን ዶላር ሆኖ ተመዝግቧል ነው ያሉት። ከፋይናንስ ሴክተር አኳያም አጠቃላይ ተቀማጭ ሀብት 3.73 ትሪሊዮን ብር መድረሱን በሪፖርታቸው አመላክተዋል። ቀጥለናል ተመልካቾቻችን። የሶስተኛ ወገን የባንክ ሂሳብ ተጠቅመው ግብይትና የገንዘብ እንቅስቃሴ የሚያደርጉ አካላት መኖራቸውን ብሔራዊ ባንክ በምርመራ ማረጋገጡን አስታወቀ። የኢትዮጵያ ብሔራዊ ባንክ በምርመራው የሶስተኛ ወገን የባንክ ሂሳብን በመጠቀም የንግድ ግብይትና የገንዘብ እንቅስቃሴ የሚያደርጉ በርካታ የንግድ ድርጅቶችና ግለሰብ ነጋዴዎች መኖራቸውን ማረጋገጡን አስታውቋል። ባንኩ ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥር ለመሸሽ የሚደረግ እንዲሁም ሕገወጥ እንደሆነ ገልጿል። የፋይናንስ ስርዓቱን ጤናማነትና ታማኝነት ለመጠበቅ ሲባል የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለሕገወጥ ተግባር የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፏል። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሀዲድ የአዋጭነት ጥናት መጠናቀቁ ተገልጿል። የኢትዮጵያ ምድር ባቡር ኮርፖሬሽን ለ4 ዓመታት ሲያካሂድ የቆየው የኢትዮጵያና ሱዳን የባቡር መስመር ፕሮጀክት የአዋጭነት ጥናት መጠናቀቁን አስታውቋል። ይህ ጥናት ከ2.17 ሚሊዮን ዶላር በላይ የሚሆን ገንዘብ ድጋፍ ከአፍሪካ ልማት ባንክ ግሩፕ መገኘቱንና አዲስ አበባን ከፖርት ሱዳን የሚያገናኘውን አጠቃላይ 1512 ኪሎ ሜትር የሚሸፍን መስመር በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን በኩል 918 ኪሎ ሜትር ቴክኒካዊ፣ ኢኮኖሚያዊና ፋይናንሻል እንዲሁም አካባቢያዊና ማህበራዊ አዋጭነቱን መርምሯል። ጥናቱ ፕሮጀክቱ ለሁለቱም ሀገሮች ኢኮኖሚያዊና ማህበራዊ ልማት ወሳኝ መሆኑን አረጋግጦ አሁን ለዝርዝር ዲዛይን ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገልጿል። ሪፖርተር እንደዘገበው ቀጣይ እርምጃዎች የፋይናንስ ምንጮችን ማፈላለግና የዲዛይን ስራዎችን ማስጀመር ሲሆን ይህ ፕሮጀክት ከተጠናቀቀ የኢትዮጵያን የወጪ ንግድ በተለይም በአማካይ በዓመት ወደ ውጭ ከሚላከው 18 ሚሊዮን ቶን ካርጎ ውስጥ በባቡር ከሚጓጓዘው 14 በመቶ ድርሻ በላይ እንዲይዝ ትልቅ አቅም ይፈጥራል ተብሏል። የቤኒሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ባለፉት 3 ወራት 1723 ኪሎ ግራም ወርቅ ከክልሉ ወደ ብሔራዊ ባንክ ገብቷል አለ። የቢሮው ኃላፊ ቱጃኒ አደም እንዳሉት በ2018 የበጀት ዓመት ከ7000 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ለማስገባት ታቅዶ እየተሰራ ይገኛል።
በሩብ ዓመቱም የአምራችነት ፍቃድ ካላቸውና ከልዩ አነስተኛ ማህበራት 1723 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱንም ተናግረዋል። ዘርፉ ከሚያስገኘው የተለያዩ የገቢ አማራጮች 27 ሚሊዮን ብር ገቢ መገኘቱንና የማክሮ ኢኮኖሚ ማሻሻያ የጥቁር ገበያ ችግሮችን በመቅረፍ በዘርፉ የተሰማሩ የወርቅ አቅራቢዎችን ተጠቃሚ ማድረግ ስለመቻሉ ኢዜአ ዘግቧል። ኢትዮጵያ የአፍሪካ የታዳሽ ኃይል ሽግግር ስኬታማ እንዲሆን ድጋፏን ለመስጠት ቁርጠኛ ስለመሆኗ ገልጻለች። ሁለተኛው የአፍሪካ ታዳሽ ኃይል የኢንቨስትመንትና የአጋርነት ፎረም በሴራሊዮን ፍሪታውን እየተካሄደ ይገኛል። የውሃና ኢነርጂ ሚኒስትር የታዳሽ ኃይል አማካሪ ተመስገን ተፈራ በዚህ ወቅት እንዳሉት ኢትዮጵያ በአፍሪካ የታዳሽ ኃይል ሽግግርን እውን ለማድረግና ዘላቂ ልማትን ለማረጋገጥ አስፈላጊውን ድጋፍ ለማድረግ ቁርጠኛ ስለመሆኗ ገልጸዋል። ሁለተኛው የአፍሪካ ታዳሽ ኃይል የኢንቨስትመንትና የአጋርነት ፎረም እንደ አውሮፓውያን አቆጣጠር በ2024 በኬንያ ናይሮቢ በተካሄደበት ወቅት መንግስታት፣ የፋይናንስ ተቋማትና ባለሀብቶች የ2.7 ቢሊዮን የአሜሪካን ዶላር ሀብት ለመስጠት ቃል መግባታቸው የሚታወስ ነው። ኢትዮጵያን ጨምሮ የፎረሙ ተሳታፊ የአፍሪካ ሀገራት በአፍሪካ የታዳሽ ኢነርጂ አቅምና ሀብቱን ጥቅም ላይ በማዋል መካከል ያለውን ልዩነት ለመሙላት ፋይናንስ ፈሰስ ለማድረግና ፕሮጀክቶችን ለመተግበር የጋራ ቁርጠኝነታቸውን ማሳየታቸውን ኢዜአ ዘግቧል። ተመልካቾች ካፍታ በኋላ ወደ ዝርዝር መረጃዎቻችን እንመለሳለን።